ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍሉ ማን ዩናይትድ ኢንፎ ለእናንተ መልካሙን ነገር ሁሌም ይመኛል። ትናንትና ማንቸስተር ዩናይትድ ምሽት 1 ሰዓት ላይ ወደ ኖርዌይዋ ከተማ አቅንቶ የወዳጅነት ጨዋታውን አድርጎ ነበር ከሮዘንበርግ ጋር በላይከደን ስታዲየም። እናም ጨዋታው 5-0 ማሸነፍ ችሎ ነበር። የተጫዋቾች ፊትነስን ቴስት የሚደረግበት ጨዋታ ማንቸስተር ዩናይትድ ባለፈው 45 ደቂቃ የተጫወቱ ተጫዋቾችን 60 ደቂቃዎች ያህል እንዲቆዩ ሜዳ ላይ ማድረግ ችሏል። ስለ ጨዋታው ብዙ ሀሳቦችን እናነሳለን። ስለ ጆሹዋ ዚርክዚ ውብ ጎል፣ ስለ ጄደን ካምሰን የቀይ መስመር አስደናቂ እንቅስቃሴ፣ ስለ ሼይ ላይሲ እንዲሁም ስለ ሁለቱ ፍሌቸሮች ብዙ የምናወራቸው ጉዳዮች ይኖራሉ። ጄጄ ገብርኤል የጨዋታ እድል ያገኛል ተብሎ ተጠብቆ ነበረ፣ ሳይገባ ቀርቷል። ስለሱ ጉዳይም በጥቂቱ እናነሳለን። በጨዋታው ውስጥ አይኖርም ተብሎ የተጠበቀው ራዲ ቪቴክ በቋሚ አሰላለፍ ጀምሯል። እናም 80 ምናምን ደቂቃዎችን ጨርሷል። እነዚህን ጉዳዮች እንዳሰሳለን። አብራችሁን ስላላችሁ ስለምታደምጡን የማንቸስተር ዩናይትድ ሁለት እኛ የፕሪሲዝን ጨዋታ ለመስራት እኛ ጋር ስላላችሁ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ መጣና ሮዘንበርግ ከማንቸስተር ዩናይትድ ምን ነበረ፣ ምን ተመለከትነ፣ ከሬክሳሙ ጨዋታ ምን አደገ፣ እሱን እንቃኛለን። አብራችሁን ቆዩ። በድጋሚ እንግዲህ ትናንትና ማንቸስተር ዩናይትድ እንደተነጋገርነው ወደ ላይከደን ስታዲየም አቅንቶ ነበር። ትሬዳም ወደ ምትባለው ወደ ቀዝቃዛማይቱ የኖርዌይ ከተማ። እርግጥ ትናንትናም እንዳልኳቸው ኖርዌይ ውስጥ ሙቀት የሚባል ነገር የለም፣ አብዛኞቹ ቀዝቃዛም ናቸው እና ከሮዘንበርግ ጋር ምሽት 1 ሰዓት ላይ ጨዋታውን አከናውኖ ነበር። በጣም ኢንትረስቲንግ የሆነ ጨዋታ ነው። ለፊትነስ እና ለሻርፕነስ የሚደረግ ጨዋታ ነው እንደዚህ አይነት ጨዋታዎች ማለት ነው። ያን ነገር የተመለከትንበት ጨዋታ እንደሆነ በእርግጠኝነት መናገር ይቻላል። ምክንያቱም ባለፈው የመጀመሪያው ጨዋታ ከሬክሳም ጋር በቋሚ አስተላለፍ የገቡ ተጫዋቾች 45 ደቂቃ ነበር መጫወት የቻሉት። አሁን ማይክል ካሪክ ወደ 60 ደቂቃ አብዛኞቹ 8 ያህል ተጫዋቾች ወደ 60 ደቂቃ ከፍ አድርጎላቸው ተመልክተናል ማለት ነው። ከአትሌቲኮ ማድሪድና ከፒኤስጂው ጨዋታ የወዳጅነት ጨዋታ በፊት ወደ 60 ደቂቃ የተጫዋች ፊትነስ ማደጉን የሚያሳይ ነው። እሱ ነው ፊትነስ እና ሻርፕነስ የሚባለው። ለዛ ነው ሃሪ ማጉዌር ከጨዋታው መጠናቀቅ በኋላ በትዊተሩ ሞር ፕሮግረስ ብሎ የጻፈ ለውጦች እያለ ማለት ነው። ምክንያቱም በቢሽ ዳሮች፣ በመዝናኛ ቦታዎች፣ በአልኮል እና በወሲብ የተለያዩ ሁኔታዎች ውስጥ የረፍት ጊዜያቸውን ሲያሳልፉ የነበሩ ተጫዋቾች ወደ እግር ኳስ ወደ ሳር ሲረግጡ የሚኖራቸውን ፊትነስ መመለስ በጣም ኢንተረስቲንግ ነው። ላይን አፕ ጋር ጀምር ቪቴክ ገብቷል። ያልተጠበቀ ይመስለኛል። ራዲክ ቪቴክ አይኖርም ተብሎ ነበረ። የማንቸስተር ዩናይትድ ግብ ጠባቂ ባለፈው የውድድር ዓመት በብሪስቶል በውሰት ያሳለፈው ግብ ጠባቂ ነበር። በቋሚ አሰላለፍ የጀመረ በብሪስቶል በጣም ጥሩ የውድድር ጊዜ ነበረው፣ ምንም በማይካድ ሁኔታ ማለት ነው። እና አሁን አንዳንዶች የሰለመንሰን ተጠባባቂ መሆን ይገባዋል ሲሉ ነበር። አሁን ሌላ ተጠባባቂ ዶሮል እዚህ ቡድን ውስጥ ቢገኝም ማለት ነው። ግን አሁን በውሰት መሰጠቱ የሚቀር አይመስልም። ጨዋታውን በቋሚነት ጀምሯል። ሉክሾና ሌኒ ይሮ ሁለቱ ፉልባኮቹ ነው የጀምሩ። አይደን ሄቨንና ሃሪ ማጉዌር ደግሞ ሴንተር ባኮች ነበሩ። ልክ እንደ ሬክሳሙ ጨዋታ ሳንቶስ እና ማውንት የአማካኝ ስፍራውን ሲመሩ ከፊት ፓትሪክ ዶርክ በግራ በቀኝ ደግሞ ብራያን ምቤሞ ነበሩ። 10 ቁጥር ፖዚሽን ላይ ለውጥ ነበረ። ባለፈው ፍሌቸር ነበር እዚህ ፖዚሽን ላይ ጀምሯል። አሁን ደግሞ ሼይ ላይሲ እዚህ ፖዚሽን ላይ ጀምሯል። ጆሹዋ ዚርክዚ ደግሞ ከፊት ለፊት ሆኖ ጨዋታውን ጀምሯል ማለት ነው። እንግዲህ የጨዋታው እንቅስቃሴ ዲቴይሎችን ስንመለከት ግን የጨዋታው የመጀመሪያ ደቂቃዎች ላይ ነበረ የጎል ሙከራዎችን ስንመለከት የነበረ አንድ በፓትሪክ ዶርክ የተሞከረ ከግራ መስመር የተነሳ በጣም ቆንጆ ኳስ ነበር። ሌላ ከዚርክዚ የተሞከረ ኳስ ነበር። ግን የመጀመሪያ ጎል ለማግኘት ማንቸስተር ዩናይትድ ብዙ አረፈደ። 31ኛው ደቂቃ አካባቢ ነበር ሼይ ላይሲ በጣም ቆንጆ ግሩም ጎል ያስቆጠረ። የትራንዚሽን ኳስ ነበር የመጀመሪያው ጎል ሲቆጠር ከጆሹዋ ዚርክዚ ከመሃል ሜዳ የተነሳ ኳስ በጣም ቀጥተኛ ስሩ ፓስ ነበረ። ፓሱን በጣም ቆንጆ ነበር። ግን ሃፍ ስፔስ ላይ ኳሱን ሲያገኘው ሼይ ላይሲ በጥሩ ሁኔታ ነበር ያገኘው። ከዛ በኋላ የቀኝ ሃፍ ስፔስ ላይ ያገኘው ግራግር ነው። ከርል ለማድረግ እድል አለው። ግን አንግል ለማግኘት የጎል አንግል ለማግኘት ቀኝ እግሩን የተጠቀመበት መንገድ በቀኝ እግሩ ኳሱን አመቻችቶ ከዛ በኋላ ግራግሩን ጎል ለመምታት የተሞከረበት መንገድ ሁሉ በጣም ቆንጆ ከርል ጎል ነው ሼይ ላይሲ ማስቆጠር የቻለ። ሼይ ላይሲ ባለፈው የውድድር ዓመት በጥቂት ጨዋታዎች ተመልክተነው ነበር አይደል? እና በጣም ተስፈኛ እንደሆነ በድፍረት መናገር ይቻላል ነበር። እሱን ነው በጨዋታው ውስጥ ሊያሳየው ማለት ይቻላል። ሁለተኛው አጋማሽ እንደተጀመረ ማንቸስተር ዩናይትድ ሁለት ቅያሬዎችን ማድረግ ይችላል። አንደኛው በቋሚ አሰላለፍ ውስጥ ሊጀምር ይችላል። ምክንያቱም በባለፈው
የሬክሳሙ ጨዋታ ላይ በጣም አስደናቂ ከነበሩ ተጫዋቾች አንዱ ነው ብያችሁ ነበር። ሃሪ አማስ በረፍት ገባ ሉክሾን ተክቶ። እንዲሁም ደግሞ ሃሪ ማጉዌር ወጣና ጄደን ካሜሰን ወጣ። የኔ የዚህኛው ጨዋታ ትንግርት ይሄኛው ተጫዋች ነው ጄደን ካሜሰን። በጣም አስደናቂ ተጫዋች ነው። ጄደን ካሜሰን መግባቱን ተከትሎ ሌኒሮ የማል ተከላካይ ሆነ። ጄደን ካሜሰን የቀይ መስመር ተከላካይ ፉል ባክ ነው፣ የቀይ መስመር ተከላካይ ነው። በጣም የሚገርም ተጫዋች ነው። ሁለተኛው አጋማሽ እነዚህን ቅያሮች ብቻ አረገ። ከዛ 56ኛው ደቂቃ ላይ ያን በእግር ኳስ ውስጥ ልንመለከታችሁ ከምንችላችሁ ጥቂት ስኪልፉል ጎሎች ውስጥ አንዱን ተመለከተን ማለት ነው። ይሄኛው ጎል በወዳጅነት ጨዋታ ብዙ ትኩረት በማያገኘው ጨዋታ ላይ ጎሉ ተቆጠረ እንጂ በሆነ ነጥብ ፉክክር ሻምፒዮንስ ሊግ ጨዋታዎች ገብቶ ቢሆን የጆሹዋ ዚርክዚን የእግር ኳስ ኬሪየር ብቻውን ከፍ ሲያደርገው ልንመለከት እንችል ነበረ። ግን ጆሹዋ ዚርክዚ ምን አይነት ታለንትድ ተጫዋች እንደሆነና የሆኑ ኮንፊደንሶችን እንዳጣ የሆኑ በራስ መተማመኖችን እንዳጣ እንጂ የስኪል ችግር ከኳስ ጋር ያለ የሆልድ አፕ ፕላይንግ የሊንክ አፕ ፕላይንግ ምንም ጥያቄ ማታነሱበት ተጫዋች እንደሆነ ያሳየበት እንቅስቃሴ ይመስለኛል። ከሃሪ አማስ የመጣ አንግል የቀየረ ኳስ ነበር፣ ስዊች የተደረገ ኳስ ነበረ። ከዛ በኋላ ኳሱን ተቀበለ። በሶስት ተጫዋቾች መካከል ነበር ኳሱን የተቀበለው። እናም ሶስቱም ተጫዋቾች በአንድ ላይ ነበር የቀነሳቸው፣ በፌክ ሙቭመንት ማለት ነው። በአንድ ላይ ሶስቱም ተጫዋቾች ቀነሳቸው። ከዛ በኋላ በረኛው ጋር ተገናኘ፣ በረኛውንም ቀነሰው እና ክፍት ጎል ማስቆጠር ቻለ ማለት ነውና ያላያችሁት ይሄን ጎል በፍጹም ሊያመልጣችሁ አይገባም። በፍጹም ማለት ነው። ፍጹም ኢንተርቴን ታደርጉታላችሁ ብዬ አስባለሁ። የጆሹዋ ዚርክዚን በጣም ስኪልፉል ጎል ማለት ነው ልትመለከቱት ይገባል ብዬ አስባለሁ። የሮዘንበርጎች የመጀመሪያው አጋማሽ እንደተጀመረ ነበር ወደ 8 ተጫዋቾችን የቀየሩት። ሁለተኛው አጋማሽ 8 ተጫዋቾችን የቀየሩት። ከዛ በኋላ ይሄኛው ጎል ከተቀየረ በኋላ የቀሩትን ሁለት ተጫዋቾች ቀየሩ። የማንቸስተር ዩናይትድ የሆኑ ሄቪ ሰብስቲቱሽን የተከናወነው ከ61ኛው ደቂቃ ጀምሮ። ለዛ ነው በርከት ያሉ ተጫዋቾች 60 ደቂቃ መጨረስ ችለዋል። ፊትነሳቸው ጥሩ ነበር አልኳቸው። ለምሳሌ ሌኒሮ ባርመር፣ ሼሌይ ሲወጣ በፍሌቸር፣ ፓትሪክ ዶርክ ወጣ በጎሪ፣ ብራያም ምቤሞ ወጣ በኤተን ዊሊያምስ፣ በአጥቂው አንድራ ሳንቶስ ገባ በቶቢ ኮይለር ገብቷል። ቶቢ ኮይለር ባይዘው እያደገ ነው፣ ግን ያኔ እንደጠበቀው የሆነ ልጅ አይመስል 22 ዓመቱ ላይ ነው ቶቢ ኮይለር። ግን ታስታውሱ እንደሆነ ሮበን አሞሪም በማንቸስተር ስር ከካስሜሮ ይልቅ እድል ሲሰጡ የነበረው ተጫዋች ነው። በውሰት ነው የቆየ ኖርዊች። ጃክ ፍሌቸር ገባ። ሁለቱ ፍሌቸሮችን በ61ኛው ደቂቃ አንዱ ሃይቨንን ተክቶ ገባ፣ አንዱ ሻይላይስን ተክቶ 10 ቁጥር ቦል ላይ ገባ። ጃክ ፍሌቸር አምበል ሆነ፣ የቡድኑ እንደገባ አምበል ሆነ። ጆሹዋ ዚርክዚ ማርቲንን ተክቶ ቺዱ ኦቢ ማርቲንን ተክቶ ገባ። ሜሰን ማውንት በዳቪኒ 8 ያህል ሄቪ ለውጥ አደረገ። መጀመሪያ 2 ቅያሬ ቀይሯል ነበር፣ አማስና ካምሰን ገብቷል ነበር። ሌላ 10 ቅያሬዎችን ማድረግ ቻለ ማለት ነው። ከዛ በኋላ 63ኛው ደቂቃ ላይ የዴቪኒን ጎል ተመለከትን። የጃኮብ ዴቪኒ ጎል ማለት ነው። ከሴት ፒስ የመጣ ከተቆጠሩት ጎሎች ቀለል ያለው ጎል ከሴት ፒስ የመጣ ኳስ ነበር ከኮርና ኋላ ኳሱ ተቀደጫጨፈና እሱ ጋር ጃኮብ ዴቪኒ ላይ ያረፈ ዛሬ በቀላሉ ነው ጎሉን ሲያስቆጥረው የተመለከተ ነው ማለት ነው። ይሄኛው ጎል እንደተቆጠረ በጣም ከጥቂት ደቂቃዎች በኋላ የሃሪ አማስ ጎል ተቆጠረ ማለት ነው። እዚህኛው የሃሪ አማስ ጎል በጣም አድናቆታችን ከመስጠታችን በላይ ልናደንቆ የሚገባ ጎል ኳሱን የሰጠን ተጫዋች ሊሆን የሚገባ ይመስለኛል። የጄደን ካምሰንን እንቅስቃሴ ማለት ነው። ከጎሉ በላይ ይሄን አሲስት ማድረግ በጣም አስደናቂ ይመስለኛል። እርግጥ ከጃክ ፍሌቸር ጋር ኳሱን የተቀባበሉበት መንገድም ግሩም ነው። ከዛ በኋላ የመስመሩ ሩጫው ስፒዱ ከሱ በተቃራኒ ትሬንት አሌክሳንደር-አርኖልድን ለሮበርትሰን የሚያደርገውን አሲስት አስተውስታላችሁ። በቀል ጀስት ላይክ እንደዚህ አይነት አሲስት ማለት ነው። ከቀኝ አንግል ወደ ግራ ሌቱ ነው እየገባ ለነበረው ሃሪ አማስ ከሱን ሰጥቶ ሃሪ አማስ ታፕ ብቻ ማድረግ በቂው ነበረ። ቪቴክ ወጣ። መጨረሻ ላይ ያልተቀየሩ ተጫዋች እሱ ነው የነበረ ራዲክ ቪቴክ ማለት ነው። እሱ ወጣና ደርሞንት የሚባል ከዚህ በፊት አይቼው ለኔ አዲስ የነበረ ተጫዋች ወደ ሜዳ ገባ። 23ኛ ዓመቱ ነው። እንግዲህ 23 ዓመት ትልቅ ይመስለኛል፣ ግን ለማንቸስተር ዩናይትድ ጨዋታዎችን ሲያደርግ ከዚህ ቀደም አላስተውስም እንደኔ ማለት ነው። ተቀይሮ ገባ። ጥቂት ደቂቃዎችን የመጫወቻ ጊዜ ማይክል ካሪክ ሰጠው ማለት ነው። ከዚህኛው ቅያሬ በኋላ የኢተን ዊሊያምስን ጎል እናገኛለን። ለዚህኛውም ጎል የጄደን ካምሰን እንቅስቃሴ በጣም ግሩም ነው።
ኳሱን እየገፋ እስከ ቦክስ ሳጥን ውስጥ ነው የገባ ሳጥን ውስጥ ድረስ ማለት ነው። ሳጥን ውስጥ ገብቶ ደግሞ በዛ በጠባብ ስፔስ ውስጥ ኢተን ዊሊያምስን የፈለገበት ያገኘበት መንገድ ሁሉ የሚገርም ነው። አታምኑኝም? ለኔ የጨዋታው ማን ኦፍ ዘ ማች ሼይ ላሲ ነው። ግን በጣም ሰርፕራይዚንግ ያለው በጀደን ካምሰን እንቅስቃሴ በሁለቱ ጎሎች ውስጥ በነበረው እንቅስቃሴ ማለት ነው። ኢተን ዊሊያምስ በቀላሉ ታፕ አድርጎ የንጎል ሲያስቆጥር ተመለከት ነው ማለት ነው። እንደ ባለፈው ሁሉ ባለፈውም ሬክሳም ጋር በነበረበት ጊዜ ወጣቶቹ ሲገቡ አንድ ላይ ብዙ ጊዜ ጨዋታ ያደረጉ ተጫዋቾችም ስለሆኑ ሊሆኑ ይችላሉ በጣም አስደናቂ ነው የነበሩት። ይሄኛውም ጨዋታ ላይ ወጣቶቹ በጣም ግሩም ነበሩ። ከተቆጠሩት 5 ጎሎች ውስጥ 4ቱን ያስቆጠሩት ወጣቶች ናቸው። ሼላሲ ዋናው ቡድን ተጫዋች ሊሆን ይችላል ግን በጣም አስደናቂ ነው። የካምሰን እንቅስቃሴ ግን የሚገርም ይመስለኛል እና ለዳሎት እና ለናስር ማዝራዊ በጣም ትልቅ ተጽዕኖ እና ፉክክር መስጠት የሚችል ይመስለኛል። እነዚህ ሁለት ጨዋታዎች የሬክሳም እና እንዲሁም ደግሞ የሮዘንበርግ ጨዋታዎች የሚጠቅሙት ይመስለኛል። በጨዋታው የተጠበቀ አንድ ትልቅ ጉዳይ ነበር። ጀጀ ገብርኤል በጨዋታው ውስጥ እድል ያገኛል አያገኝ ለዚህ መጀመሪያ ጊዜ የማንቸስተር ዩናይትድ ስኳድ ጋር የቡድን አካል ሆኖ የዋናው ቡድን አካል ሆኖ ተጉዞ ነበር። ጀጀ ገብርኤል እንግዲህ ቡድን ፕሮግራም ሰርችላችኋል ላይ 16 ዓመት በጣም ሃይ ኳሊቲ ፕሌየር ነው። 16 ዓመቱ ነው። በአንደር 21 ምናምን ቡድን ውስጥ ማያልፍ አይነት ተጫዋች ነው። እንደዚህ አይነት ተጫዋቾች ታውቃላችሁ ብዬ አስባለሁ። ለምሳሌ እና ያማል አይነት ቴክኒካል አቢሊቲያቸው ከፍ ያሉ ተጫዋቾች በእድሜ እርከኑ ቡድኖች በሙሉ አያልፉም። በቃ ቀጣ ከ16 ዓመት ወደ ዋና ቡድን ሊቀላቀሉ ይችላሉ። ወይ ማክስ ዶማ ሲባል ሰምታችሁ ሊሆን ይችላል። ወይ ደግሞ የሊቨርፑል ሮይ ንጉማ ሲባል ሰምታችሁ ሊሆን ይችላል። እንደዚህ አይነት ታለንቶች ወደ ዋናው ቡድን ቀጥታ የሚያደርጉትና ይሄኛውም እንደዛ ነው። ጀጀ ገብርኤል በጣም ትልቅ ታለንት ነው። በጣም ትልቅ ታለንት ነው። በዚህ ውድድር ዓመት ከማንቸስተር ዩናይትድ ዋናው ቡድን ጋር ይቆያል ተብሎ ሲጠበቅ ነበር። ለመጀመሪያ ጊዜ ከቡድኑ ጋር ተጓዘ። የብዙ ሚዲያዎችን ትኩረት ስቦ ነበር። በጨዋታው ሲሰለፋል አይሰለፍም፣ ሳይሰለፍ ቀርቷል። የመሰለፍ ትልቅ ጉጉት የነበረው ይመስላል። ፓቴንሲ ብሎ ኢንስታግራሙ ላይ ፖስቶ ከዛ በኋላ ተመልክተናል። ትዕግስት የሚል ማለት ነው። እንደዛ ባይፖስት ደስ ይለኛል። ገና የመጀመሪያው ዋናው ቡድን ጥሪ ነውና ትግስ ብሎ ያን ነገር ለሚዲያ ለማሳየት ባይሞክር ደስ ይለኛል። አልተጫወተም፣ ምንም እድል አልሰጠውም። ካሪክ በሚቀጥሉት ቀናቶች ይሰጣል አይሰጡም የምንመለከተው ይሆናል። እሱ የቡድን አካል ነበረ። ሌላው በጨዋታ ውስጥ የነበረው ኢንተረስቲንግ ጉዳይ ማሊያው ነው። ይሄ በጣም ብሉ ኪት ነበረ፣ በጣም የሚያምር ማለት ነው። ማንቸስተር ዩናይትድ ካስተዋወቀው ከሁለት ቀናት በኋላ ነው እንግዲህ ተጫዋቾች የለበሱት። በጣም ቆንጆ ማሊያ ነበረ። ይሄን ማለት ከዚህ ቀደም እናውቀዋለን በማንቸስተር ዩናይትድ ግን በጣም ወድጄዋለሁ እና ብዙ ደጋፊዎች የሚወዱት ይመስለኛል ማሪዮ። እሱም በጨዋታው ውስጥ ከተመለከትናቸው ነገሮች አንዱ ነበረ ለማለት ነው። ጨዋታው እንዴት አያችሁት? በተለይ ጆሹዋ ዘርክዚን ጎል እንዴት አያችሁት? የካምሰን እንቅስቃሴ ጨዋታውን ተመልክታችሁት ከሆነ እንዴት ነበረ? ብጽፉልኝ በጣም ደስ ይለኛል። ባይ ወዳችኋለሁ።